ሰላም ሰላም ቤተሰብ ጓደኞቼ እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል እንኳን አደረሳችሁ። ከሀገር ውስጥም ከሀገር ውጭም ያላችሁ እንደኔ ደግሞ በስደት ያላችሁ በተለይ አይዟችሁ። ያው በዓል ስመጣ ይደብራል፣ ያው ይደብራል። ከቤተሰብ ውጪ ነው የምናከብረውና አይዟችሁ። እሱ የልቦናችን የሀሳባችን የልባችን መሻት እሱ ያሳካልን። አይክፋችሁ። ያው ይደብራል፣ እኔም ደብሮኛል። ያ በሶሻል ሚዲያ እያየን እናከብራለን። እሱ በሰላም ለሀገራችን ብቻ ያብቃ። እህቶቼ አይዟችሁ፣ አይደብራችሁ፣ አትቆዝሙ፣ አይዟችሁ። ምን ማድረግ ይቻላል? እንጀራ ነውና አንድ ቀን አሳክቶ የልባችን ምኞት እንግዲህ አሟልቶል ለሀገራችን ያብቃ። ህይወት ነው፣ ምን ታደርጋላችሁ? ሁሉ ነገር አልጋ ባልጋ አይሆንም። ኖራችሁ በሀገራችሁ ብታከብሩ ደስ ይላል፣ ደስ ይለናል እኮ። ያው ምን ማድረግ ይቻላል? ሁሉ ነገር ሲኖራችሁ ነው አይደለ ደስ የሚለው። ደስ ይላል ብቻ። በአጠቃላይ ኢትዮጵያ ውስጥ በዓላት ምናምን በጣም ድምቀት አለው። ትንሽ በዓላት እንኳን በጣም ድምቀት አላቸው። በተለይ እንደነ ደግሞ ብዙ ትውስታ ያላችሁ ልጅ ሆናችሁ ምናምን ነገር ይሄ ሌሊት ተነስታችሁ የምትበሉት ነገር 9 ሰዓት ብቻ ብዙ ደስ የሚሉ ትውስታዎች አሉ። እግዚአብሔር ይመስገን። እቺን ቀን ደግሞ ስንት ያላየ ያለ። አይዟችሁ፣ እኛ በሰላም በጤናችን ቀን አይተናል። ለጌታችን ክብሩ ይገባዋል። እቺን ቀን ስላሳየን አይደለ? እኛም ደግሞ ፈጣሪ አንድ ቀን ለሀገራችንን ያብቃልን። ያው ፈጣሪ ካለልኝ የልቤን መሻት ካሳካልኝ የዛሬ ዓመት ሀገሬ ነው የማከብረው እኔ ያልኩኝ እንጂ ፈጣሪ ነው የሚያሳካው አይደለ? እኛ እናወራለን አንዳንዴ፣ ፈጣሪ ደግሞ ከፈጣሪ ጋር ነው ሁሉንን ነገር ድል የምታደርጉትና ፈጣሪ ከእናንተ ጋር ከሌለ ብቻችሁን ምንም ጉልበት የላችሁም። እሱ ፈጣሪ ጉልበት ይስጠን፣ ጤና ይስጠን። ፈጣሪ ካለ እኔም የዛሬ ዓመት ሀገሬ ነው የማከብረው። ለዛ ሁላችንም በሰላም ያብቃን። አይዟችሁ፣ አይደብራችሁ። ብዙዎቻችሁ ደብራችኋል ምናምን ነገር በዓላት ሲመጣ ምናምን እና አይዟችሁ፣ ያዘርጉ በሆዳችሁ ነው። ደስ የሚል ሰሞነ ሕማማት አለፈ። የጸሎት ጊዜ ነበር። ደስ ይላል። ሰው ሁሉ ጸሎት ላይ በርትቷል። የእውነት ምንድነው አንዳንዴ ምን አለበት ፋሲካ ሁሌ ማለቴ ምን አለበት ሁሌ ጾም በኖረ ትላላችሁና ሰው ደስ ይላል። ጸሎቱ ያለው ሰሞኑን ግድ ነው። ያለ ጸሎት ያለንበት ሁኔታ በጣም ያስጠላል። በተለይ ሰው ብዙ ዜጎቻችን እያለቁ ነው። በጣም ይዘገንናል። ወይኔ ለማየት ራሱ ይቀፋል። እኔ እንቅልፌን ያጣሁትና እንግዲህ ወደ ስደት ሲሰደዱ ጀልባው ተገልብጣ ወደ 100 ምናምን ሰው ህይወት አልፏል። ለማየት ራሱ ይቀፋቸዋል። አንዴ ካያችሁ እንቅልፍ ራሱ አተኙም እና ፈጣሪ ነፍሳችሁን በሰላም ያሳርፍልን። በዛሬ ቀን እንደዚህ መናገርም የለብኝም፣ ግዴታ ነው ደግሞ መናገር። ያሳዝናል፣ ልብ ይሰብራልና ምን ለማለት ፈልጌ ነው፣ ጸሎት ግድ ነው በህይወታችን። የምናሳካው ነገር ህልማችን የሚሳካው ከፈጣሪ ጋር ንግግር ሲኖረን ነው። ለሰው ችግራችሁ ለሰው ከመናገር ይልቅ መፍትሄው ለሚሰጠው ለፈጣሪያችሁ ስጡ፣ በየእምነታችሁ ማለት ነው። አይዟችሁ፣ እሱ የሚጠብቀን አለ፣ የሚጠብቀን አይተኛምና አይደብራችሁ፣ አይዟችሁ፣ በርቱ በጸሎት ማለት ያው ጾም ውስጥ ብቻ አይጸለይም። ሁሌ ሰው ይጸልያል አይደለም? ጠዋትም ስትነሱ ከእንቅልፋችሁ ፈጣሪያችሁን አመስግናችሁ ተነሱ እላለሁ። እህቶቼ ወዳችኋለሁ። በያላችሁበት ሰላም ሁኑልኝ ጓደኞቼ። ቻው